ሰበር ዜና ህወሓት የውጊያ አቅጣጫውን በመቀየር ዝግጅት እያደረገ መሆኑን አሁን የደረሰን ምስጢራዊ ሰበር ዜና አመላክተዋል። በቀዳሚነት በዝርዝር ይሰሙታል። በሌላ በኩል የኢራንና አሜሪካ ጥቃት ቀጥለዋል። ኢራን ከዚህ በኋላ ትጠፋለች አትኖርም ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። 10 የአሜሪካ ተዋጊ ጄቶች በኢራን ላይ ከባድ ድብደባ ፈጽመዋል። ኢራን በበኩሏ 8 የአሜሪካ ወታደራዊ ካምፖች ላይ የሚሳኤልና የድሮን ጥቃቶችን ፈጽማለች። አሜሪካና ኢራን ከባድ የተባለ ማስጠንቀቂያም ሰጥተዋል። ይህንን ዜና ሰፋ አድርገን በዝርዝር የምናቀርብ ይሆናል። በሌላ ዜና እስራኤል በሊባኖስ ላይ ከተኩስ አቁም ስምምነቱ በኋላ ዛሬ ጥቃት ማድረሷ ተገልጿል። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የህወሓት ምስጢር ወጣ። ህወሓት በቤኒሻንጉል ጉሙዝ አዲስ ውጊያ ለመክፈት እየተንቀሳቀሰ መሆኑ ዛሬ ተሰምተዋል። ህወሓት የትኩረት አቅጣጫውን በመቀየር በቤኒሻንጉል ጉሙዝ አዲስ ውጊያ ለመክፈት እየተንቀሳቀሰ መሆኑን ዛሬ የወጡ ሰበር ዜናዎች አመላክተዋል። ህወሓት በወልቃይት ግንባር ጥቃት ይሰነዝራል ተብሎ ሲጠበቅ የነበረ ቢሆንም የትኩረት አቅጣጫውን በመቀየር በቤኒሻንጉል ጉሙዝ ክልል አዲስ ውጊያ ለመክፈት ወታደራዊ እንቅስቃሴ መጀመሩ ታውቋል። በወጣው መረጃ መሰረት ቡድኑ በኤርትራ አዋሳኝ ድንበር አካባቢ የነበሩ ምሽጎቹን በመተው ኃይሉን ያንቀሳቀሰ ሲሆን ከሱዳን በመነሳት በቤኒሻንጉል ጉሙዝ ብሉ ናይል በኩል ውጊያ ለማካሄድ እቅድ ይዟል ተብሏል። ለዚህ አዲስ ወታደራዊ እንቅስቃሴም ከሱዳኑ ጦር መሪ ጄኔራል አልቡርሃን ጋር በጥምረት እየሰራ ሲሆን የጦር መሳሪያን ጨምሮ የተለያዩ ወታደራዊ ድጋፎችን እያገኘ መሆኑ ተዘግቧል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር ኢራን ከዚህ በኋላ ትጠፋለች አትኖርም ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም ስምምነቱን አደጋ ውስጥ ከገባ በኋላ ኢራን ዳግም አትኖርም ሲሉ መዛታቸው ተሰምተዋል። ፕሬዝዳንት ዶናልድ ጄ ትራምፕ ሀገራቱ ስምምነቱን ከፈጸሙ ከጥቂት ቀናት በኋላ የአሜሪካ ማዕከላዊ ኮማንድ በቴሄራን በርካታ ኢላማዎችን መምታታቸውን አስታውቀዋል። ጥቃቱን ለመሰንዘር ኢራን ስምምነቱን የሚጥስ ተግባር በመፈጸሟ ነው ብለዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ሚዲያ ባጋሩት መልእክት ኢራን በጭራሽ መማር የማትችል ሀገር ናት ብለዋል። ኢራን የሰላም ስምምነቱን መጣስ ካላቆመች ከዚህ በኋላ አትኖርም፣ ትጠፋለች ሲሉም ዝተዋል። አሜሪካና ኢራን ተኩስ መለዋወጣቸውን ተከትሎ የተኩስ አቁሙን በመጣስ አንዳቸው ሌላኛቸውን እየከሰሱ ነው። በሆርሙዝ ወሽመጥ በኩል እያለፈ በነበረ በፓናማ የተመዘገበ መርከብ ትናንት ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ እዝ በንግድ መርከቦች ላይ ትንኮሳ ስለቀጠለ በኢራን በርካታ ኢላማዎችን መምታቱን አሳውቋል። የኢራን እስላማዊ አብዮታዊ ዘብ በአጸፋ ምላሽ በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶችን ማድረሱን ገልጸዋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን የተኩስ አቁሙን እንድታከብር እድል ተሰጥቷት ነበር፣ ጦሯ የድሮን ጥቃት በማድረስ ስምምነቱን መጣስን መርጠዋል ብለዋል። 10 የአሜሪካ ተዋጊ ጄቶች በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውን አስታውቀዋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙት ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻ ላይ ያነጣጠረ ናቸው ተብለዋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ በ5 የባህር ዳርቻ ይዞታዎች ላይ ጥቃት ማድረሷን ገልጸዋል። በኩዌት አሊ አልሳሌም ወታደራዊ መቀመጫና በባህሬን ፊቭዝ ናቫል ፍሊት የሚገኙ 8 ቁልፍ መሰረተ ልማቶች ላይ የአጸፋ እርምጃ ተወስዷል ሲልም አክለዋል። ኢራን 8 የአሜሪካ ጦር ቤዞችን መምታቷን ተከትሎ በባህረ ሰላጤው ሀገራት ከፍተኛ ስጋት ነግሷል። የኢራን እስላማዊ አብዮታዊ ጥበቃ ጦር በኩዌትና በባህሬን በሚገኙ 8 የአሜሪካ ወታደራዊ ካምፖች ላይ የሚሳኤልና የድሮን ጥቃቶችን መሰንዘሩን የቀጠናው መገናኛ ብዙሃን አረጋግጠዋል። ይህ ጥቃት በቴሄራንና በዋሽንግተን መካከል ለረጅም ጊዜ የዘለቀውን ፍጥጫ ወደ ከፋ ደረጃ ያሸጋገረ መሆኑ ተገልጿል። የአሜሪካ ባለስልጣናት ለሮይተርስ
ለሮይተርስ የዜና ወኪል እንደተናገሩት ወታደራዊ አካላት የጥቃቱን መዘዝ እየገመገሙ ሲሆን በአሁኑ ወቅት ያለው ሁኔታ እጅግ ተለዋዋጭ ነው። ይሁን እንጂ በቅድመ ግምገማዎች መሰረት እስካሁን በሰው ሕይወት ላይ የደረሰ አደጋም ሆነ በአሜሪካ መሰረተ ልማቶች ላይ የደረሰ መጠነ ሰፊ ጉዳት የለም። ጥቃቱን ተከትሎ የኩዌትና የባህሬን ባለስልጣናት የጸጥታ ጥንቃቄያቸውን ወደ ከፍተኛ ደረጃ አሳድገዋል። የኢራን ጥቃት አጎራባች ሀገራትን አደጋ ላይ ሊጥልና አጠቃላይ የባህረ ሰላጤውን ቀጠና ሊያናጋ ይችላል የሚል ከፍተኛ ስጋት አሳድረዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ያለው ቀጥተኛ ፍጥጫ በፍጥነት ወደ ሰፊው ቀጠናዊ ጦርነት ሊያመራ ይችላል የሚለው ስጋት በአረቡ ዓለም መነጋገሪያ ሆነዋል። ኩዌትና ባህሬን በኢራን የተፈጸመባቸውን ጥቃት አውግዘዋል። የኩዌት የውጭ ጉዳይ ሚኒስቴር ኢራን የፈጸመችው ጥቃት ሉዓላዊነታችንን የጣሰ ነው ሲል ነው ያወገዘው። የባህሬን አየር ኃይል ከኢራን የተወነጨፉ ሚሳኤሎችን ማክሸፉን እንዲሁም ድሮኖችን ማውደሙን አስታውቀዋል። ኢራን በአደገኛ ጥቃቷ ያስወነጨፈችውን ብዙ መሳሪያ ማምከንና ማውደም ተችሏል ብለዋል። ጦሩ በከፍተኛ ተጠንቀቅ ላይ እንደሚገኝም አስታውቀዋል። የኩዌት የውጭ ጉዳይ ሚኒስቴር ኢራን በሀገራችን ላይ ያደረሰችውን ተደጋጋሚ ጥቃት በጽኑ እናወግዛለን ብለዋል። በሌላ በኩል ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን እንደሚያባብስ አስጠንቅቃለች። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ የውጭ ጉዳይ ሚኒስቴር አባስ አራግቺ ተናግረዋል። ወደ ባግዳድ የተጓዙት ሰይድ አባስ አራግቺ ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ወሽመጥ ከጦርነቱ በፊት ወደ ነበረበት አስተዳደር ይመለሳል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛው ኃላፊነት ያለውም እስላማዊ ሪፐብሊኩ ነው ብለዋል። ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩን ውስብስብ ያደርገዋል፣ ውጥረቱን ያባብሳል፣ ቁልፉ መተላለፊያ የሚከፈትበትን ቀንም ያዘገያል ሲሉም አክለዋል። ሰይድ አባስ አራግቺ ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውውጦች ለዚህ ማሳያ ናቸው ብለዋል። ባለፉት 3 ቀናት በሆርሙዝ ወሽመጥ ሲያልፉ የነበሩ ቢያንስ 2 መርከቦች ላይ ጥቃት ደርሰዋል። በዚህም ምክንያት አሜሪካና ኢራን የተኩስ ልውውጥ አድርገዋል። በሌላ በኩል ኦማን በሆርሙዝ ወሽመጥ በኩል አዲስ የባህር መጓጓዣ መስመር ወይም ኮሪደር ለመክፈት የወሰነችውን ውሳኔ ቴሄራን በስትራቴጂካዊው የውሃ መስመር ላይ የነበራትን ተጽዕኖ የመደራደሪያ አቅም እንደቀነሰባት ፋይናንሻል ታይምስ ዘግቧል። ጋዜጣው አንድን ዲፕሎማት ዋቢ አድርጎ እንደገለጸው በኦማን እርምጃ ሳቢያ ኢራን ከፍተኛ ቅሬታና መበሳጨት አሳይታለች። በሌላ በኩል በቀጠናው የተፈጠረው ውጥረት ይበልጥ እንዳያገረሽና ተጨማሪ ግጭቶች እንዳይቀሰቀሱ ለማድረግ አስታራቂ አካላት ከሚመለከታቸው ኃይሎች ጋር ጥብቅ የዲፕሎማሲ ንግግሮችን እያደረጉ መሆኑን የደረሰን ዘገባ ያመላክታል። በሌላ ዜና ከስምምነቱ በኋላ እስራኤል በሊባኖስ ላይ ጥቃት ማድረሷ ተገልጿል። እስራኤልና ሊባኖስ ስምምነት ከተፈረሙ ከ1 ቀን በኋላ እስራኤል ጥቃት መፈጸሟ ተገለጸ። ሁለቱ ሀገራት ዘላቂ ሰላም ለማስፈን ስምምነት ቢፈራረሙም እስራኤል በደቡብ ሊባኖስ ባደረሰችው የአየር ጥቃት 1 ሰው መገደሉን የሀገሪቱ ጤና ሚኒስቴር አስታውቋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በደቡባዊ ከተማዋ ናባቲያ አልፋውቃ እስራኤል የድሮን ጥቃቶች አድርሳለች። ቢያንስ 2 ሰዎች መጎዳታቸው ተገልጿል። የእስራኤል ጦር ለወታደሮቹ አደጋ የጋረጠ ግለሰብ ላይ የድሮን ጥቃት መፈጸሙን ከመግለጽ በዘለለ ዝርዝር መረጃ አልሰጠም። በአሜሪካ አሸማጋይነት እስራኤልና ሊባኖስ የስምምነት ማዕቀፍ ቢፈራረሙም የሄዝቦላ መሪ ስምምነቱ የሊባኖስን ሉዓላዊነት ይጥሳል ሲሉ ተችተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን የተደረሰውን ስምምነት ታሪካዊ እንዲሁም ኢራንና ሄዝቦላን የሚያንኮታኩት ብለውታል። 4 ነጥብ ባለው የስምምነት ማዕቀፍ መሰረት እስራኤል ጦሯን ከደቡብ ሊታኒ አካባቢ አስወጥታ የሊባኖስ ወታደሮች ይረከባሉ። እስራኤል ጦሯ በደቡብ ሊባኖስ መቆየት እንደሚችል አስታውቃለች። የሄዝቦላ መሪ ናይም ቃሲም የሊባኖስ መንግስት ጎጂ ስምምነቶች ላይ ደርሷል ሲል ኮንነዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።